እርዳታ መጠየቅ እንደ ድፍረት እንጂ እንደ እምነት ማጣት ወይም እንደ ድክመት መታየት የለበትም። እና ብዙ ጊዜ የኛ ህብረተሰብ አይምሮዬን አሞኛል ከማለት ይልቅ ጨጓራዬን አሞኛል ይሉኝታ የምትባለው አለ እና እሱን የገደለንኛል። ብዙ ሰዎችን ወደፊት ለፊት እንዳይወጡ እንዳይመጡ እርዳታ እንዳያገኙ የከለከላቸው ያ ነው። ልጆቻችን በምን ውስጥ እያለፉ እንደሆነ ራሱ አናውቅም። 5 ነው ያልከኝ አይደል? ቡና ምን ጠጣበት ያለው በዛውን ሲተና ቴንክ ዩ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ ለየት ያለ እንግዳ ይዘንላችሁ ቀርበናል። እንግዲህ በተለያየ ዓለም ላይ የምንኖር ኢትዮጵያውያን፣ ኤርትራውያን በጣም ጠንካራ ሰራተኞች ነን እና በዛሬ ፕሮግራማችን ስለ አእምሮ ጤና ከባለሙያ ወንድማችን ጋር እዚህ ተገኝተናል። ይህ ወንድማችን በዋሽንግተን ስቴት ፈቃድ ያለው የአእምሮ ጤና አማካሪ ነው። ለብዙ ጊዜም በዚህ ሙያ ላይ የቆየ ብዙ ልምድና ብዙ ዕውቀት ያለው ወንድም ነው። ስለዚህ ይህም ፕሮግራም እስከ መጨረሻው ተከታተሉ፣ በጣም ትጠቀማላችሁ። የትም እንዳትሄዱ። እንግዲህ ወንድሜ እዚህ ድረስ መጥተህ ያለህን ዕውቀትና ያለህን ልምድ ለኔና ለተመልካቾች ለማካፈል ፈቃደኛ ስለሆን ከልቤ አመሰግንሃለሁ። ከምንም በፊት ለኔና ለተመልካቾቻችን እስኪ ራስህን አስተዋውቀን። በጣም ጥሩ ሰው። ስሜ ዘካሪያስ አዳነ አዲቦ እባላለሁ። እኔ እንግዲህ የተወለድኩት ወደ ምስራቅ ወደ ናዝሬት አካባቢ ነው የተወለድኩት። ብራይራ እርሻ ልማት ሞኖፖል የምትባል ከተማ ውስጥ ነው የተወለድኩት። ያው እርሻ ልማት ነው እና ከዚያ በኋላ ሃይ ስኩል ደግሞ የጨረስኩት በአጼ ገላዲዮስ በናዝሬት ሃይ ስኩል እዛ ጨረስኩኝ። ከዚያ በኋላ ኢቲሲ ኢቫንጀሊካል ቴዎሎጂካል ኮሌጅ የቴዎሎጂካል ስተዲ እዛ ተማርኩኝ 4 ዓመት። ከዛ ከ3ኛ ዓመት ተማሪ ያለው የሆነ ፕሮጀክት ፕሮፖዛል ሰርቻለሁ። ምክንያቱም የምማረው ትምህርት ሚሽንስ እና ኮሚኒቲ ዴቨሎፕመንት ስለነበር ፕላኒንግ ኢምፕሊመንቲንግ ማኔጂንግ ኮሚኒቲ ዴቨሎፕመንት የሚል ኮርስ ነበረ። እንደዛ ለሱ ማሟያ የሚሆን ፔፐር ፕሮፖዛል መስራት አለብን እና እኔ ሁሌ ፓሽን የነበረው የተወለድኩበት አካባቢ ላይ ትምህርት ቤት የለም እና ለዛ አንድ ፔፐር ሰራው። አንድ ፓርትነር አገኘው፣ ለሱ ሼር አደረኩት። እዚያ በኋላ እሱም ከኔ ጋራ በቃ ጀርመን የሚኖር ሰው ነው፣ የደች ሰው ነው። አብረን ያው እዛ ፕሮጀክት ውስጥ ገባን። ያንን ፕሮጀክት ቢልድ ማድረግ ጀመርን። በጀርመኖች ነው የተሰራው ትምህርት ቤቱ ራሱ ሁሉ ነገሩ ማለት ነው። ከኪንደርጋርተን ጀምሮ እስከ ፈርስት ሳይክል እስከ 4ኛ ክፍል ድረስ ቢልዲንጉን በመምራት ወደ 7 የሚሆኑ በዛ ጊዜ ቢልዲንጎችን አመታዊ የሆነ ትሪፖች በማዘጋጀት ወደ 40-50 የሚሆኑ ፈረንጆች ይመጣሉ፣ ጀርመናውያን እና የደች ሰዎችን። እዛ ላይ በኤጁኬሽን ላይ በውሃ እንደገና አንደርግራውንድ ሲስተርን በመስራት እንደገናም ደግሞ አካባቢው ላይ አዌርነስ በመፍጠር እንደዚህ አይነት ስራዎችን እሰራ ነበር እና ከዚያ በኋላ 2016 ላይ ያው ለሌላ ቲም ደግሞ ሌላ ቲም ቴክ ኦቨር አደረገ 2012 ላይ። ከዚያ 2016 ላይ እኔ ወደዚህ ወደ አሜሪካን ሀገር መጣሁ ማለት ነው። መጀመሪያ የመጣሁት ስፖኬን ዋሽንግተን ነው። ስፖኬን ዋሽንግተን ከዚህ ከሲያትል አካባቢ ወደ 4 ሰዓት ከ4 እስከ 5 ሰዓት ድራይቭ ነው። ኦልሞስት 2 ዓመት አካባቢ እዛ ኖርን። ወንድሜ ነበር እዛ። ከእሱም ጋር ባለቤቴም ሩት ነበረች እዛ። አብረን ያው ከልጃችን ጋር የ4 ወር ልጅ አብረን ወደ ሲያትል አካባቢ መጣን። ምክንያቱም የመጣንበት ዓላማ ትምህርታችንን መማር የድህረ ምረቃ ትምህርታችንን መማር ስለፈለግን ያው ወደዚህ ሙቭ አደረግን። ወንድሜ ዩዳብ ገባ፣ እኔ ደግሞ ኖርዝ ዌስት ዩኒቨርሲቲ ገባ። ሁለታችንም ያው ማስተርሳችንን እሱ በባዮሜዲካል ኢንጂነሪንግ ሰራ፣ እኔ በክሊኒካል ሜንታል ሄልዝ ካውንስሊንግ ሰራው።
ያው ከዚያ በኋላ ትምህርት አይቆምም መቼም ያው ትምህርቱ ስገባ ሌላ ትምህርት ያምርሃል አይደል እና ዋሽንግተን ስቴት ዩኒቨርሲቲ በቢዝነስ ዲግሪን እንደገናም ደግሞ ኦሲሪ የሚባል ዩኒቨርሲቲ አለ እዛም ደግሞ በዴታ ሳይንስ ሌላ ሶስተኛ ማስተር ሴት እንደዚህ ያው ትምህርት ላይ ቆየው ላይሰንስድ ሆንኩኝ በሜንታል ሄልዝ ላይ እና አሁን በፕራይቬት ፕራክቲስ የግል ቢዝነስ አለኝ ከሌሎች ጋር ኮንትራክቶችን እያደረግኩ በጤና በአይምሮ ጤና ማማከር እና እንደገና ደግሞ በኮንሰልተንሲ ስራ እሰራለሁ። በጣም ቆንጆ በጣም ደስ ይላል። ምን አረግን መሰለ ለተመልካቾቻችን እድሉን ለመስጠት ያህል እነሱም በዚህ ፕሮግራም ላይ ተሳታፊዎች እንዲሆኑ በተለያዩ የሶሻል ሚዲያዎች እንደ ቴሌግራም፣ በፌስቡክ፣ በኢንስታግራም ሜሴጅ አርገን ጥያቄዎች ካሏቸው ከአንተ ጋር ይህንን ውይይት እንደምናደርግ አስቀድመን ያው ስም አልገለጽንም። በእርግጥ ከባለሙያ ጋር ይህንን ፕሮግራም እንደምናደርግ ገልጸን ነበረ እና በጣም ደስ የሚል አውትካም ነበረ። ብዙ ሰዎች ጥያቄዎቻቸውን ልከውልናል እና ከነዛ ጥያቄዎች መሃል ነው እንግዲህ የምጠይቅ ያው ተመልካቾቻችን በዚህ አጋጣሚ ይሄንን ፕሮግራም ተሳታፊ ስለሆናችሁ ጥያቄዎቻችሁን ስለጠየቃችሁ ከልብ አመሰግናለሁ። በአጠቃላይ ጨምቀን እንግዲህ ጥያቄዎችን እንደሚቀጥለው እናቀርባቸዋለን ለወንድማችን ዛክ። ያልተጠየቁ ጥያቄዎች ካሉ እንግዲህ በኮሜንት ላይ በመግባት መጠየቅ ትችላላችሁ። ዛክም ፈቃደኛ ነው ያንን ለመመለስ ማለት ነው። ቀጥታ ወደ ጥያቄዎቻችን እንገባለን ማለት ነው። ዛክ እንግዲህ የመጀመሪያ ጠያቂ ምንድን ያለው መሰለ አሁን ባለንበት ሁኔታ በስደት የምንኖር ኢትዮጵያውያንና ኤርትራውያን አይምሮና የአካል ጤና ፈተናዎች ምን ናቸው የሚል ነው። እንግዲህ በጣም ጥሩ ጥያቄ ነው። በዳያስፖራው ማህበረሰብ አካባቢ በዋናነት ማህበረሰባችን ላይ ፈተና የሚሆኑት ነገሮች የሚመጡት ከባህል ለውጥ ከኑሮ ለውጥ እንደገናም ደግሞ ከስደት ጋር በተያያዘ ነው እና ሁሉ ሰው እንግዲህ አሜሪካ ወይ ካናዳ የሚገባው በተለያየ መንገድ ነው የሚገባው እና ከገባ በኋላ ዝም ብሎ ወዲያው ስራ አይገባም እና አንዳንዱ ሶሻል ሴኩሪቲ የሚጠብቃል፣ አንዳንዱ ፈቃድም ለመስራት የሚጠብቃል። ፈቃድ ከመምጣቱ በፊት ደግሞ የተለያዩ ቦታዎች ላይ የሚሰራበት አይነት ነገር አለ። አንደር ቴብል የሚባለው ነገር ብዙ አይነት ነገር አለ እና ከነኚህ የሚመጡ ጫና የተያያዙ ናቸው ጤናዎቹ ማለት ነው እና በብዛት ግን የሚስተዋሉት የአይምሮ ጤና እክሎች ዲፕሬሽን፣ ይሄ ሜጀር ዲፕሬሲቭ ዲስኦርደር የምንለው ወይም ድብርት ወይም ድባቴ ነው የምንለው አማርኛ። እንደገና ጂኤዲ የምንለው አለ፣ ጀነራላይዝድ አንግዛይቲ ዲስኦርደር የምንለው ጭንቀት ነው እሱም። እንደገና ደግሞ ይሄ ከልክ ያለፈ ጭንቀት ማለት ነው። ሌላው ፒቲኤስዲ የምንለው ነው። ይሄ ፒቲኤስዲ እንግዲህ የድህረ አሰቃቂ ጭንቀት እክል ነው የምንለው እና ከስደት ጋር የተያያዘ አንዳንዱ ተሰዶ የሚመጣበት መንገድ ብዙ ረጅም መንገድ አለው እና ያ ትራውማ ያ ፒቲኤስዲ እሱ በጣም ትልቅ ተጽዕኖ ይፈጥራል ማህበረሰባችን ላይ እና በማህበረሰባችን ዘንድ እንግዲህ የአይምሮ ጫና ሲበዛ ወደ አካላዊ ህመም ይለወጣል። ይህ ማለት ነው ይሄ ሶማታይዜሽን የሚባል አለ፣ ሶማቲክ የሚባል እዚህ ጋር ያለ ነገር ወደ ሰውነት ላይ ይገባል ማለት ነው እና ብዙ ጊዜ የኛ ህብረተሰብ አይምሮዬን አሞኛል ከማለት ይልቅ ጨጓራዬን አሞኛል፣ ራሴን አሞኛል፣ ጡንቻዬ ይኮማተራል፣ ጡንቻ መኮማተር እና እነዚህ ነገሮች ከየት የሚመጡ ናቸው? ከአይምሮ የሚመጡ ናቸው እና መነሻው የአይምሮ ጫና ነው ማለት ነው እና የስነ ልቦና ጫና ነው። የስነ ልቦናው ካልታከመ ይሄ አካላዊ ነገር ደግሞ እንደገና አይፈወስም ማለት ነው። ኦኬ፣ በጣም አሪፍ። ሁለተኛ የተጠየቀው ጥያቄ በማህበረሰባችን ውስጥ ስለ አይምሮ ጤና ማውራት እንደ ድክመት አሁን እንደገለጽከው እና እምነት ማጣት ይታያል። ይህንን አመለካከት እንዴት መቀየር እንችላለን የሚል ጥያቄ ነው። በጣም ጥሩ ጥያቄ ነው። መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል።
ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ ከሚላን ከለንደን በከፍተኛ ጥንቃቄ ተመርጠው የገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል። በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ የብልሆች ምርጫ። በጣም መነሳትም ያለበት ጉዳይ ነው። አንድ እምነትና ሕክምና የሚል ቪዲዮ ሰርቼ ነበር። እንደው ዝም ብለህ ወደ የኔ ፔጅ መጥተህ ከሆነ ዝም ብለህ አይተህ ከሆነ እምነትና ሕክምና የሚል ነው እና አይቻለሁ። እምነትና ሕክምና ላይ ምን ያለ ነው? የሰው ልጅ መንፈስ፣ ነፍስና ስጋ ያለው ፍጡር ነው። ይሄ ትራይኮቶም ማለት ነው። እንደዚህ ሁሉ ፍላጎት አላቸው። መንፈስ ፍላጎት አለው፣ ነፍሳችን ፍላጎት አላት፣ ስጋችንም ፍላጎት አለው። እነኚህ ነገሮች ማሟላት አለብን እና ልክ እዚህ አገር ለደም ግፊት፣ ለስኳር በሽታ ሐኪም ቤት ሄደን የግድ መድኃኒት እንደምንወስደው ሁሉ እንደምንታከም ሁሉ እንዲሁም ደግሞ አይምሯችን ሲታመም ሲጨንቀን የሆነ ነገር ስንሆን በአይምሯችን ሄዶ መታከም ልክ እኩል ልክ እንደ ደም ግፊትና ስኳርህ እንደምትታከመው እንደዛ በጣም ኢምፖርታንት ነው፣ አስፈላጊ ነው። ምክንያቱም አይምሯችን ካልታከመ ቅድም እንዳልኩ አካላችን ላይ ተጽዕኖ ይፈጥራል። ስለዚህ ሄዶ አይምሮን መታከም ወይም ደግሞ ለአይምሮ ቴራፒ ማግኘት ለነኚህ ለሶስቱ ለነፍስ ለመንፈስና ለስጋ ኒዳቸውን ማሟላት ድክመት እንደ ድክመት ሊቆጠር አይገባም እና ይህ አመለካከቱን ደግሞ የኛ ህብረተሰብ መቀየር መቻል አለብን። እንዴት ነው መቀየር የምንችለው? የሃይማኖት መሪዎች አሉ፣ የሐኪም ባለሙያዎች አሉ፣ እንደገና ሚዲያዎች አሉ። ልክ አንተ አሁን እዚህ ጋር እንደምታደርገው እና አዌርነሱን ይሄ ማሳወቅ መቻል አለብን። ለህብረተሰባችን አዌርነስ መፍጠር አለብን ብዬ አምናለሁ እና እርዳታ መጠየቅ እንደ ድፍረት እንጂ እንደ እምነት ማጣት ወይም እንደ ድክመት መታየት የለበትም። በጣም ጥሩ። እንግዲህ ሌላ የተጠየቀው ጥያቄ ከመጠን ያለፈ ጭንቀት ወይም ስትረስ በሰውነታችን ላይ ለምሳሌ አሁን እንደገለጽከው ደም ግፊት ወይም ደግሞ ስኳር እንዴት መንስኤ ሊሆኑ ይችላሉ የሚል ጥያቄ ተጠይቀናል። እስቲ ለዛ ምላሽ። ጥሩ ጥያቄ ነው። ልክ የተያያዘ ነው አሁንና መጀመሪያ ማወቅ ያለብን አይምሯችንና አካላችን በጣም የተቆራኙ ናቸው እና አእምሯችን ከፍተኛ ጭንቀት ውስጥ ሲሆን ምን ይሆናል መሰለ? ኮርቲሶል እና አድሬናሊን የሚባሉ ሆርሞኖች አሉ። እነኚህ የፋይት ኦር ፍላይት ሬስፖንስ ሆርሞኖች ናቸው። ይለቀቃሉ ጭንቀት ውስጥ ስንሆን ማለት ነው እና ሲለቀቁ እነኚህ አንደኛ ይጠቅሙናል። ምክንያቱም በዛ ጊዜ አደጋ ላይ ከሆንን ችግር ውስጥ ከሆንን ያንን ነገር በትጋት እንድንወጣው ያደርጉናል እነኚህ ሆርሞኖች። ነገር ግን እነኚህ ሆርሞኖች ከቀጠሉ በጭንቀት ውስጥ ሆነን ከቀጠልን ምንድነው የሚሆነው? ኖርማል የህይወታችን አካል ሲሆኑ በደም ስሮቻችን ላይ ውጥረት ይፈጥራሉ። የኮርቲሶል ብዛት ውጥረት ይፈጥራል እና ምክንያቱም ይሄ ስትረስ ሆርሞን ነው። ውጥረት ሲፈጥር ያ ለደም ግፊት ይጋረደናል ማለት ነው። ለደም ግፊት ይዳርገናል። እንደገናም ደግሞ የስኳር ይሄ የኢንሱሊን ሲስተማችንን በደማችን ውስጥ ያለውን እሱን ያናገዋል ማለት ነው። በዚህ ምክንያት ነው ሰዎች ዳያቤቲክ ሆንኩኝ ይላሉ እና የስኳር በሽተኛ ሆንኩኝ ይላሉ እና ስለዚህ ስር የሰደደ ውጥረት የሰውነትን የበሽታ እንደገናም ደግሞ ይሄ መከላከል አቅም የኢሚዩን ሲስተምን እንደገና ያዳክማል። ኦኬ። ስለዚህ ሁለቱ የተቆራኙ ናቸው። እነኚህ ነገሮች ማወቅ በጣም አስፈላጊ ነው እና በዚህ ምክንያት ነው ወደ ደም ግፊት፣ ስኳር የሚመጡትም እና አንደኛው መንገድ ይሄ የአይምሯችን ላይ ያለው ጭንቀት ማለት ነው። እሱ ትልቅ ኮንትሪቢዩሽን አለው። ሌላው ጥያቄ በውጭ ሀገር የሚወለዱ ልጆች እና በሀገር ባህል ያደጉ ወላጆች መካከል ያለው የሀሳብ ልዩነት በጤናማ መንገድ እንዴት መያዝ እንችላለን የሚል ጥያቄ ነው። በጣም ጥሩ ጥያቄ ነው። ስለዚህ ነገር ይነሳል። ትልቅ ፓሽኑም ደግሞ አለኝ እና በተለይ ይሄ ምንድነው አሁን የሁለት ነገሮች መጋጨት ነው ብዬ አምናለሁ።
ይህን ጥያቄ ለጠየቀ ሰው መልስ ሊሆን ይችላል ብዬ የማምነው ወላጆቻችን ያደጉበት ባህል አለ። ባህላዊ መንገድ ነው ያደጉት እነሱ በትራዲሽን በባህል በወግ ውስጥ ነው ያደጉት እና ስለዚህ ይህንን ባህላዊ ምንድን ነው ብለን ብንይዘው ልጆቻቸው ደግሞ እዚህ አሜሪካን ሀገር ካናዳ ወይም ደግሞ አውሮፓ ውስጥ ለተወለዱ ደግሞ እነሱ ምዕራባዊ ብለን እንያዘው። ስለዚህ በባህላዊና በምዕራባዊ ባህል ወይም ካልቸር በዛ መካከል ያለ ግጭት ነው። ስለዚህ ለዚህ ትልቁ ወላጆች ለልጆቻቸው ሊሰጡ የሚችሉ ትልቁ ስጦታ ጥልቅ የሆነ የተረጋጋ ይሄ አክቲቭ ሊስኒንግ ወይም ደግሞ ቁጭ ብሎ ማዳመጥ የልጆቻቸውን ምን ውስጥ ነው እያለፉ ያሉት የሚለውን ነገር ማዳመጥ ከመፍረድ ከመቆጣት በፊት መጀመሪያ እኔ ያልኩት ካልሆነ እኛ ባህል ላይ እንደዛ ነው ያለው። አባት ተነስቶ በጣም ቁጡ ከሆነ ምናምን ነገር እሱ እኮ በጣም ልጆቹን በጣም በስነስርዓት ነው እንትን የሚለው ይባላል እኛ ባህል ላይ። ተቆጪ ከሆንክ ሊማታ ሁሉ ይችላል፣ ሊጋረፍ ይችላል ነው። እዚህ ሀገር ነው መጋረፍ አችልም። ቻይልድ አቢዩዝ ብለህ እስር ቤት ነው መጋረፍ እና ብዙ ነገር አለ። ስለዚህ ቅጣት መጽሐፍ ቅዱሳዊ ነው። ልጅህን በበትር እንትን አትሳሳ በበትር ለመቅጣት ይላል መጽሐፍ ቅዱስ እና መጽሐፍ ቅዱስ የተጻፈበትም ካልቸር አለ በዛ ጊዜ የነበረ። ዲሲፕሊን ጥሩ ነው፣ በስርዓት ያደማደግ ጥሩ ነው፣ ግን መንገዶች አሉት። ግን ከዛ ሁሉ ከዲሲፕሊን በፊት የሚቀድመው ቁጭ አድርጎ ልጅን ማዳመጥ የሚያልፍበትን ነገር እና በተለይ እዚህ ሀገር ያሉ ልጆች አብሬያቸው የምሰራቸው ልጆችም አሉ እና ትንሽየው ክላይንቴ ደንበኛዬ 8 ዓመት ናት እና እንደገና ደግሞ ትልቁ አዋቂ ደግሞ ወደ 68 ዓመት የሆነ እና በዚህ መካከል ያሉ ሰዎችን ነው ማማከረው እና ትልቁ ነገር ለነሱ ለልጆች እናቴ ሰማችኝ፣ አባቴ ይሰማኛል፣ I feel heard የሚለው እሱ ስሜት ለሌላ ነገር ራሳቸውን እንዲከፍቱ ያደርጋል። ምንቆጣቸው ከሆነ ግን እናጣቸዋለን ልጆቻችንን እና ስለዚህ በጣም ይሄ ኦቶሪቴሪያን የሆነ ይሄ ፓረንቲንግ እሱን ነገር መቀነስ፣ ይሄ የበላይ እኔ ያልኩት ካልሆነ የሚለውን ነገር እሱን አስወግዶ ማዳመጥ ነው። ልጆችም ደግሞ የወላጆቻቸውን መስዋዕትነት ማየት መቻል አለባቸው፣ መረዳት መቻል አለባቸው። በጣም ጥሩ። ስለዚህ አምባገነንነት አይሰራም። በጣም አክቲቭ ሊስኒንግ ነው ማዳመጥ፣ መስማት፣ ኤክስፕሎር ማድረግ፣ ስሜታቸውን መስማት። ምንድን የተሰማሽ፣ በምን ውስጥ እያለፍክ ነው። አንዳንድ ጊዜ ወላጆችና ልጆች አንገናኝም። ልጆቻችን በምን ውስጥ እያለፉ እንደሆነ ራሱ አናውቅም። ለምን? ልጆቻችንን አክቲቭሊ የማዳመጥ ባህሉ የለንም፣ አላዳበርንም። ቁጣ ነው። የሆነ ጥፋት ሲያጠፉ ቁጣ ብቻ ነው። ቁጣ የሆነ ጥፋት ካላጠፉ ኢቭን የኔ ልጅ ጀግና ጎበዝ ማለት ማድነቅ የሚባለው ነገር ራሱ ባህላችን ውስጥ ብዙ የተለመደ ነገር አይደለም እና መልካም ነገር ሲያደርጉ አፕሪሺየት ማድረግ እሱ ራሱ ልጆቻችን በጣም ሞር የእንትን ፖቴንሻላቸው እንዲጨምር ያደርጋል። ከኛም ጋር ከወላጆችም ጋር ደግሞ ያቀራረባቸዋል ማለት ነው። በጣም ጥሩ። ሌላ የተጠየቅነው ጥያቄ ከየትኛው ወገን ነኝ የሚለው ይሄ የባህል መቃወስ አይደንቲቲ ክራይሲስ በአእምሮአችን ላይ የሚያመጣው ጫና እንዴት መቋቋም እንችላለን የሚለው ነው። በጣም ጥሩ ጥያቄ ነው። ይሄ ጥያቄ እንግዲህ እዚህም እዛም በሆን አለመቻል በጣም ትልቅ የብቸኝነትና የባይተዋርነት ስሜት ይፈጥራል እና እኔ ምን አምናለሁ መሰለህ ቢኒ፣ ኢትዮጵያዊ ነኝ፣ ኤርትራዊ ነኝ፣ አሜሪካዊ ነኝ የሚለው ይሄ ጽንፍ የሆነ ይሄ አስተሳሰብ ለማንም ሰው አይጠቅምም፣ ጉዳት ስላለው። በቃ እኔ ኤርትራዊ ነኝ፣ የኤርትራ ባህሌ ብለህ ዘመንን ሁሉ ከኢትዮጵያዊነት ከአሜሪካዊነት የሚመጣውን እነኚህን ጥቅሞች ሁሉ ትተህ በአንድ ካልቸር ስር በአንድ ባህል ስር ብቻ መኖር ይሄ ጽንፈኝነት ነው። ኢትዮጵያዊ ነኝ ብለህ ደግሞ የኤርትራንም አለመቀበል ወይ ሌላ
እንትን አይዴንቲቲ ላለመቀበል መወሰን ራስን እንደ ደሴት ሰርተህ ይሄ አይጠቅምም እና ስለዚህ ሁለቱም ባህሎችን አዋህዶ የራስ የሆነ የራስንም ባህል ቅልቅል የሆነ አይዴንቲቲ መፍጠር ቅልቅል ማንነት ሃይብሪድ ፐርሶናሊቲ ማለት እንችላለን እና ሃይብሪድ ፐርሶናሊቲ መፍጠር እንችላለን። ኢትዮጵያዊም ከሆነ ኢትዮጵያዊና አሜሪካዊ እና ኤርትራዊም ከሆነ ኤርትራዊና አሜሪካዊ ሁለቱንም መያዝ። በሁለቱም በኩል ጠቃሚ ነገሮች አሉ። አሁን አሜሪካውያን በጣም ጥሩ ባህል አላቸው። የቫልዩ ሲስተማቸው በጣም ደስ የሚለኝ አንደኛ ኦፕን ናቸው። በጣም ግልጽነት አለ እዚህ ካልቸር ውስጥ እና ወላጆች ከልጆቻቸው ጋር ያወራሉ፣ የተሰማቸውን ያወራሉ። አሁን 95% እንትኖቼ ክላይንቶቼ ነጮች ናቸው እና ምናልባት 5% አበሻው እና የማማከረው እና ትንሽ አሁን እየጨመረ ነው። አበሻ አዌርነሱ በተፈጠረ ቁጥር እየጨመረ ነው። ልጆቻቸውም ሲታመሙባቸው የአእምሮ ችግር ውስጥ ሲወድቁ ሞር ቴራፒ ፍለጋ ይመጣሉ። የእኛን ባህል የሚያቅሰው እያሉ ይመጣሉ እና ትሪት ማድረጋቸው ወጣቶችም እንደገና አዋቂዎችም አሉ። አበሾች ግን አብዛኛው ግን ነጮች ናቸው። ለምን ብትል ግልጽነት አንደኛው። ይህን ሃይብሪድ ፐርሶናሊቲ ስንወስድ መጀመሪያ መውሰድ ያለብን ግልጽነት ከአሜሪካውያን፣ የስራ ወዳድነት፣ ስራ በጣም ይወዳሉ። እዚህ ሀገር በጣም ሌት ተቀን ሲሰራ ነው ታውቃለህ። በጣም እኛም ከኢትዮጵያ መተን 16 ሰዓት እንሰራለን እና ትሰራለህ፣ ገንዘብ ታገኛለህ እና የስራ ወዳድነት ባህል እና ግልጽነትን እነኝን መውሰድ ከአሜሪካ። ከዚህ ከኢትዮጵያ ደግሞ በጣም ይሄ መከባበር አለ፣ የአብሮነት ባህል አለ። በጣም ኮሌክቲቭ የሆነ ካልቸር ነው እና እነኚህ በጣም ደስ እምነታችን በእግዚአብሔር ላይ ያለን እምነት እና በጣም ኢምፖርታንት ነው። ሂሊንግ ፓወር አለው። ስለዚህ እነኚህን እሴቶች ከሁለቱም ወስዶ ሃይብሪድ የሆነ አይዴንቲቲ ፈጥሮ ከዛ ጋር መኖር ነው እና ብዬ አምናለሁ። እነኚህን በጣም ኢምፖርታንት ነው። ሃይብሪድ ፐርሶናሊቲ መፍጠር፣ ይሄ የተቀላቀለ ማንነት መፍጠር ለሰው ጥሩ ነው፣ ከጽንፈኝነት ያወጣል። ኦኬ፣ በጣም ጥሩ። ብዙዎቻችን ቤተሰብ ለመርዳትና ኑሮን ለማሸነፍ ሌት ተቀን እንሰራለን። ራሳችንን ሳንረሳ እንዴት መስራት እንችላለን የሚል ጥያቄ ነው የተጠየቅነው። በጣም ጥሩ ጥያቄ ነው። ይሄ እንግዲህ በጣም ምን ምሳሌ ልስጥህ ለዚህ። በአውሮፕላን ትራቭል ስናደርግ ብዙ ጊዜ እኛ ዴስቲኔሽን ጋር እንደምንደርስ ምናምን፣ አሁን ከዚህ ከአሜሪካ ወደ ኢትዮጵያ ስትሄድ ላጌጆችን ጭነህ ምናምን፣ አንዳንድ ሰው ብዙ ላጌጅ ጭኖ ምናምን በቃ ለቤተሰቦቹ ከረጅም ዓመት በኋላ ነው የሚመለሰው። አንዳንዱ 6-7 ሻንጣ ጭኖ ምናምን ነገር ነው የሚሄደው። ግን አውሮፕላን ውስጥ ያሉት ደግሞ አንተን ማድረስ ስለሚፈልጉ መጀመሪያ አንተን ትሬን ማድረግ አለባቸው። ትሬን ሲያደርጉ አደጋ ሊፈጠር ይችላል ብለው ስለሚያምኑ አደጋ ኤኒቲንግ ለሰው ልጆች ሀፕን ሊያደርግ ይችላል። የትኛውም ነገር ስሙዝሊ አይሄድም። ለዚህ ነው ብዙ ጊዜ ፕላኖችን ስትሰራ፣ ቢዝነስ ፕላኖችን፣ ፕሮፖዛሎችን ሪስክ ማኔጅመንት የሚባል ነገር አለ። ኦኬ፣ ይህን ቢዝነስ ጀመርኩት፣ ግን ሪስክ ቢፈጠር ደግሞ ችግር ቢፈጠር እንዴት ነው ሚቲጌት ማድረግ የምችለው ሪስኬን ብለህ ትላለህ። ልክ እንደዛው አውሮፕላን ላይ አንደኛው የሚያስተምሩት ትምህርት አውሮፕላኑ ላይ ያሉት ኦክሲጅን ማክሶች ይወርዳሉ፣ የመተንፈሻ የኦክሲጅን አይደለ እና ሲወርዱ ከልጆት ጋር እንኳን ቢጓዙ ማለት ነው መጀመሪያ ለልጆት አይደለም ማድረግ። ልጆት የፈለገ ልጆትን ቢወዱም ለልጆት አይደለም ማድረግ ያለበት፣ መጀመሪያ ማድረግ ያለበት ለራስ ነው። ይሄ ራስ ወዳድነት አይደለም። ምክንያቱም አንተ ለራስ ኦክሲጅን ማስኩን ካላደረክ በጣም ኦክሲጅን ካለበት ኤሌቬሽን በላይ ነው ያለው የሚበረው አውሮፕላኑ የሚበረው። ስለዚህ መተንፈስ ያቅትህና ልጅህንም ማዳን ያቅትሃል። ስለዚህ ሁለታችሁም ትሞታላችሁ። ስለዚህ ይሄ የኦክሲጅን ማስክ አውሮፕላን ላይ እሱ አናሎጂ በጣም ጥሩ ነው። እሱ ምሳሌ ራስህን ሳታድን፣ ራስህን ሳትንከባከብ፣ አይምሮውን ጥለህ አካልህን ጥለህ እንዴት ብለህ ነው ለቤተሰብ መድረስ የምችለው? ስለዚህ አንተ መጀመሪያ ቅድሚያ መምጣት አለብህ። ይሄ ሰልፍ ላቭ ወይም ደግሞ ሰልፍ ኬር ሰልፍሽነት አይደለም። ሰልፍሽነት ሌላ ትርጉም አለው ራሱን የቻለ። ራስ ወዳድነት ሌላ ትርጉም አለው። ይሄ ራስ ወዳድ የምንለው ግን ራስን መንከባከብ፣ ለሌሎች ለመትረፍ ራስን መንከባከብ ይለያል።
ስለዚህ በመጀመሪያ ደረጃ ማድረግ ያለብን ራሳችን ላይ አይምሯችንን መጠበቅ አለብን። ስሜታችንን እንደገና ደግሞ ይሄ ሳይኮሶሻል የሆነ ማንነታችንን እዛ ላይ ኢንቨስት ማድረግ አለብን። በጣም ማድረግ አለ። አለበለዚያ ይሄ ጤናችን ይቃወሳል። ብዙዎች ዲፕሬሽን ውስጥ ይወድቃሉ። አንዳንድ ሰው 16 ሰዓት ይሰራል፣ እዚህ ሀገር ይመጣል። 20 ሰው የሚሰራ ሰው 20 ሰዓት የሚሰራ 4 ሰዓት የምተኛው ምናምን የሚሉ ሰዎች አሉ። እንዴት ነው ሃንድል ማድረግ የሚችሉት? ህይወት እኮ አጭር ነው። ቅርብ ጊዜ እንትን እያጠናው ነበር እና አማካይ የሰው ዕድሜ 27,000 ቀናት ናቸው ምድር ላይ አማካይ ነው። 27,000 ቀናት ተቆጥረው ተመዝነው። ለዚህ መጽሐፍ ቅዱስ ምዕራፍ ቤት አቤቱ የእድሜያችንን ዘመን መቁጠር አስተምረን ይላል። የእድሜያችንን ቀናቶች መቁጠር አለብን። የምኖረው ከዚህ እስከዚህ ነው ብለን አማካይ ማውጣት መቻል አለብን። ምክንያቱም 1000 ዓመት ነው የምንኖር የሚመስለው አንዳንዶቻችን ስንሰራ ስንለፋ ማን እንዲኖረው ነው። እና ራሳችንን ሳንተው አይምሯችንን ጠብቀን የአካላችንን ጤንነት ጠብቀን አንዳንድ ጊዜ ሆን ብለን ከስራችን ፈቃድ መውሰድ አለብን። ጉዳይ ለማስፈጸም አይደለም፣ ለሕክምና አይደለም። ለሕክምና ከሚወስዱ አንዳንድ ሰዎች ለሕክምና ነው ፈቃድም ሲክሊቭ የሚወስዱት። ለሕክምና ልክ እንደምንወስደው ሲክሊቭ እንዲሁም ደግሞ ራሳችን ላይ ደግሞ ኢንቨስት የምናደርግበት ቀን የራሳችን ቀን ያስፈልገናል። ልክ እዚህ ሀገር ሜንታል ሄልት ዴይ የሚሉት ነገር አለ። የአይምሮ ጤና ቀን ለራስ አይምሮ ጤንነቴ መጠበቅ አለብኝ። አንዳንድ ጥሩ የሆኑ መጽሐፍት ሊኖሩችን ማንበብ፣ ጥሩ አስተማሪ ነገሮችን ማንበብ፣ ራስን ከብዙ ነገር መጠበቅ እና ራሳችንን በደንብ አድርገን ከገነባን ለብዙ ቤተሰቦቻችን መድረስ እንችላለን። ለምንወዳቸው ወዳጆቻችን መድረስ እንችላለን። በጣም ለምንጠነቀቅላቸው ለምንሳሳላቸው ሰዎች። ራሳችን ላይ ግን ራሳችንን ከጣልን ሁለት አይነት ማጣት ነው የሚሆነው ብዬ አምናለሁ። በጣም ጥሩ፣ በጣም አሪፍ። የሚቀጥለው ጥያቄ ደግሞ ምንድን ነው? ከልጅነት ጀምሮ ይዘናቸው የመጣናቸው ጠባሳዎች ዛሬ በባህሪያችን ላይ እና በጤናችን ላይ ምን ተጽዕኖ አላቸው የሚል ጥያቄ ነው። ጥሩ ጥያቄ ነው ይሄ። ሳይኮዳይናሚክስ የሚባል ቲዮሪ አለ። ሳይኮዳይናሚክ ቲዮሪ የልጅነት አኗኗራችን፣ አስተዳደጋችን፣ በልጅነት የገጠመን ችግር፣ በልጅነታችን የደረሰብን የትኛውም ነገር አሁን በአዋቂዎች ከሆነ በአዋቂነት እድሜያችን ላይ ተጽዕኖ ይፈጥራል የሚል ነው ኮንሰፕቱ ማለት ነው። your childhood affects your adulthood የሚል ነው እና ስለዚህ እነኚህ አንዳንድ ጊዜ ሰው ይመጣና የአይምሮ ጤና ሆስፒታሎችንም ሳይካትሪክ ሆስፒታል ሰርቻለሁ፣ ኮሚኒቲ ሜንታል ሄልዝ ሰርቻለሁ፣ አውትፔሽንት ክሊኒክ ውስጥ እና ሰዎች ይመጣሉ፣ እናያቸዋለን፣ ኢቫሉዌሽን እንሰራለን እና ጭንቀቱ ሙሉ ሁሉን ነገር ስታየው ምናምን ነገር ኖርማል ነው ሰውየው እና በሽታው ይጠፋብሃል። ታዲያ ምንድን ነው ማድረግ ያለብህ? ምን የሚባል ነገር አለ? ኤስ የሚባል ኢንስትሩመንት አለ። ኤስ ማለት አድቨርስ ቻይልድሁድ ኤክስፒሪየንስ ማለት ነው። ይሄ ፎርም ነው እንሰጠዋለን ለሰውየው እንዲሞላው፣ ስለ አስተዳደጉ፣ ስለ አኗኗሩ በልጅነቱ ጀምሮ ያለውን ነገር የሰውየው እንዲናገር በደንብ ሀሳብ እንዲሰጥ የሚረዳ ፎርም ነው ኤስ። እና ይሄ ኤስ ሰውየው ሲሞላ ያኔ ይገባናል ችግሩ ምን እንደሆነ። ምክንያቱም የልጅነት ጠባሳ አለ፣ ሰብኮንሽስ የሆነ ይሄ ፍሮንት ፓርት ኦፍ አወር ባዲ ያለ እንትን አወር ብሬን አለ አይደል? ይሄ የመጀመሪያ የፊት ለፊት ፓርታችን ፕሪፍሮንታል ኮርቴክስ የምንለው ይሄ ኮንሽስ ብሬን የምንለው ነው የፊት ለፊት ያለው። ግን ደግሞ ሜሞሪ ደግሞ አለ። ያንን ሜሞሪ ያን ሰብኮንሽስ የሆነ ነገር ወደ ኮንሽስ ብሬን ማምጣት እሱ ጊዜ የሚፈልግ ነገር ነው። እሱን ለማምጣት ነው ቴራፒ ቢያስፈልገው። ድሮ የተፈጠረብህ የተጎዳኸውን ነገር ዛሬ ላይ ብቅ እያለ አንዳንድ ጊዜ እየመጣ ያስቸግርሃል። ዛሬ ላይ ጤንነትን ያወቀዋል፣ አንተ አታውቀውም፣ ሀሳብ ነው። ስለዚህ አሁን ምንድን ነው የድሮ ጠባሳ ያለባቸው በብዙ ነገር ውስጥ ያለፉ ሰዎች አሁን ላይ ሊቆጡ ይችላሉ።
ሲናደሩ ታያለ፣ የሆነ ስሜት ሲያሳዩ ታያለ። ከየት የመጣ ነው እነሱ ማያውቁት። አስተዳደግ ላይ ምናልባት አባት እናትን የሚደበድብ ሊሆን ይችላል። እናት በተቃራኒው እንደዛ አቢዩዝ የተለያየ ነገር አቢዩዝ የደረሰባቸው ሰዎች አሉ። ያን ዊትነስ እያደጉ የኖሩ ልጆች ሊሆኑ ይችላሉ። እነዚህ ሰዎች በልጅነታቸው ብዙ ነገር ዊትነስ ያደረጉ ያዩ የሰሙ እና ያ በአዋቂነት እድሜ ላይ በጣም ይህንን ሰው በጣም እንትን ውስጥ ይከተዋል። እና ስለዚህ በዋናነት ምንድን ነው ሰው ለቁጣ የፈጠነ የሚሆንበትን ለሱሶች የተጋለጠ የሚሆንበት ምክንያት ከልጅነት ስለሆነ የልጅነትን ነገር በጣም መረዳት ያንን ሰው እና ቴራፒ ላይ ቁጭ ብሎ እነዚህን ጠባሳዎች በማህበራዊ ግንኙነቶች እንደገናም ደግሞ በትዳራችን ላይ ሳይቀር አሉታዊ ተጽዕኖ ከማምጣታቸው በፊት ቁጭ ብሎ በስነ ልቦና ወይም ደግሞ በቴራፒ ይህንን ጠባሳ መፍታት ያስፈልጋል። አንድ ነገር ግን መናገር ያለብኝ መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል። ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ፣ ከሚላን፣ ከለንደን በከፍተኛ ጥንቃቄ ተመርጠው እየገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች። አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል። በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ የብልሆች ምርጫ። በፒቲኤስዲ ብሬን ውስጥ ሜሞሪ እና ኢሞሽን አታችድ ናቸው። ትራውማ ባለበት ብሬን ውስጥ ነው። ስለዚህ ይሄንን መድኃኒት አይፈታው፣ ይሄንን መርፌ አይፈታው፣ የትኛውን ምርመራ አይደለም የሚፈታው። የስነ ልቦና ምክር በተለይ ትራውማ ላይ ኤክስፐርቲዝ ያላቸው ሰዎች ቴራፒስቶች ማለት ነው። ቁጭ ብለህ ቴራፒ ላይ የምትፈታው ነገር ነው። እንዴት ነው የሚፈታው? ይሄ አታችድ ከሆነ ሜሞሪህና ኢሞሽን አታችድ ከሆነ ሜሞሪው ፕሮሰስ መደረግ አለበት፣ ዲታችመንት ለመፍጠር ለመለያየት ማለት ነው። ሜሞሪ ማለት ትዝታዎችህ ማለት ነው። ኢሞሽንህ ስሜትህ ማለት ነው። ያ ማለት ሰውየው ወደኋላ እየሄደ ይህንን ትዝታዎቹን ምናምን ነገር ሲያስብ እንባው ይመጣል፣ ያለቅሳል፣ ይጎዳል። ለምን? ትዝታዎቹ ከምኑ ጋር ከስሜቶቹ ጋር ምን ብለዋል? የተቆራኙ ናቸው። ብሬን ውስጥ ማለት ነው። የትራውማ ብሬን እንደዛ ነው። ስለዚህ ይሄ ዲታች ካልሆነ ካልተለያየ ሰውየው አይፈወስም። እንዲህ ዲታችመንት ደግሞ የሚፈጠረው በምንድን ነው? ቴራፒ ላይ ምን ተፈጠረ እስቲ ከ5 ዓመት ጀምሮ ራስን ካወቅበት ጊዜ ጀምሮ ምን ተፈጠረ? ይሄ ኤስ ያልኩህ አድቨርስ ቻይልድሁድ ኤክስፒሪየንስ፣ እሱን በዛ መሰረት ሰውየውን ጥያቄዎች ጠይቀዋለህ፣ ያለፈበትን ነገር ያወራል። ኮምፎርት ላይ ሰጥ ይችላል። ልክ አንዳንድ ጊዜ እንደ ፓንዶራ ቦክስ እንደመክፈት ነው። እባቡ ይወጣና እንዲህ ያስፈራራሃል አይደለ? ከዚያ በኋላ መልሰህ ግን ያንን መክተት መዝጋት አለብህ። ፓንዶራ ቦክስ እንደዛ ነው፣ ምሳሌ ለመስጠት ያለው እና ስለዚህ ይሄ ትዝታዎች ወደኋላ ሄደው ካልታከሙ ወይም ፕሮሰስ ካልተደረጉ እዚህ ጋር ስሜት መጎዳቱ፣ ዛሬ ላይ ስሜት መጎዳቱ አይቀርም። ስለዚህ በቴራፒ ላይ ይህንን ጠባሳ ማዳንና ወደ ቀጣዩ ትውልድ እንዳይተላለፍ በቴራፒ ውስጥ ወይ በስነ ልቦና ምክር ውስጥ ማድረግ ይቻላል። በዚህ አጋጣሚ የተለያዩ ፒቲኤስዲ ውስጥ የሚያልፉ ሰዎች ካሉ ሪች አውት እንዲያደርጉኝ እና ፕሮሰስ ማድረግ እንችላለን እነኝን ነገሮች። በጣም ጥሩ። እንግዲህ ተመልካቾቻችን ከዚህ ፕሮግራም በጣም ጠቃሚ ነገሮችን እያገኛችሁ እንደሆነ አምናለሁ። ብዙዎቻችሁ በዚህ ፕሮግራም ላይ ተሳትፎ አድርጋችኋል። ጥያቄዎቻችሁን እንደምትመለከቱት እየጠየቅን እንገኛለን ወንድማችንን። እንግዲህ የእሱን እርዳታ የምትፈልጉ ሰዎች፣ እሱ ማግኘት የምትፈልጉ ሰዎች ስክሪኑ ላይ በምትመለከቱት ዛክን በቀጥታ ኮንታክት ማድረግ ትችላላችሁ። እንዲሁም ደግሞ እኛ ያልጠየቅናቸው ጥያቄዎች ካሉ ኮሜንት ላይ ገባ በማለት ኮሜንት ላይ ጥያቄዎቻችሁን አስፍሩ። ዛክ የእናንተን ጥያቄ ለመመለስ ዝግጁ ነው ማለት ነው። ለዚህ ሚዲያ አዲስ የሆናችሁ ሚዲያውን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ይህንን ፕሮግራም ላይክ የምትለውን ጠቆም ማድረጋችሁ እንዳትረሱ። ያንንም ስለምታደርጉ እናመሰግናለን።
እሺ ዛክ እንግዲህ በቀጣይ አንድ ተመልካቻችን የጠየቀው ጥያቄ ወይ የጠየቀችው ጥያቄ በቀን ውስጥ ለጥቂት ደቂቃዎች የምናደርጋቸው አይምሮንና አካልን የሚያረጋጉ ቀላል እንቅስቃሴዎች አሉ ወይ? ካሉም ምንድናቸው? የሚል ጥያቄ ነው የተጠየቅነው። ለዛ ምላሽህን። ያ ጥሩ ጥያቄ ነው። በጣም ቀላልና በማንኛውም ቦታ በማንኛውም ጊዜ ማድረግ የምንችላቸው ነገሮች አሉ። በጣም ጭንቀት ሲሰማን ፓኒክ አታክ ወይም ደግሞ ድንገተኛ የሆነ ድንጋጤ የተለያየ ነገር ውስጥ ስናልፍ አንደኛ ይሄ ጥልቅ አተነፋፈስ የምንለው ነው የመጀመሪያው ማድረግ የምንችለው። ምንም መሳሪያ አይጠይቅም፣ ምንም ነገር ማድረግ አይጠይቅም። ባለንበት በዛ ቦታ ላይ ዲፕ ብሪዚንግ ማለት ነው። ይሄ ጥልቅ አተነፋፈስ ማድረግ እንችላለን። 4 ሰከንድ በአፍንጫችን አየር እናስገባለን። 4 ሰከንድ እንይዘዋለን። 6 ሰከንድ አፋችንን ከፍተን እናወጣዋለን ማለት ነው። ኤክሴል እናደርጋለን። እዚያ አሁን ከአንተ ጋር እንትን ልበልህ እስኪ ጋይድ ላድርግህ እስኪ። 4 ሰከንድ ኢን ላይክ 4 ሰከንድ በአፍንጫ አየር አስገባ። ሆልድ ኢት ያዘው። out through your mouth። እንደገና በአፍንጫ 4 ሰከንድ ያዘው። 6 ሰከንድ አውጣው በደንብ። እንደገና እንዴ አውጣው። ይሄ የነርቭ ስርዓታችንን ያረጋጋልናል። አየር ነው የምናስገባው፣ ንጹህ አየር። ያ የነርቭ ስርዓታችንን ያረጋጋልናል። በአፍንጫችን አየር ወደ ውስጥ ወደ ነርቭ ስርዓታችን ይገባል ማለት ነው። ሁለተኛው ይሄ የማስተንተን የምንለው ወይም ደግሞ ማይንድፉልነስ የምንለው ነው እና ማይንድፉልነስ ማለት አይምሮ በጣም ፈጣን ነው። አይምሮ አንዳንድ ጊዜ በአንድ ጊዜ 2 3 4 ነገሮችን 5 ነገሮችን 10 ነገር ይመጣብሃል። አንዳንድ ጊዜ በጣም እና ሬሲንግ ታውትስ ይሰሙኛል ምናምን እንትን በቃ በጣም ብዙ ሀሳቦች ጭንቅላቴ ውስጥ አሉ ይሉኛል ደንበኞቼ። እና እንዴት አድርጌ ነው ራሴን ማረጋጋት እንኳን አቅቶኛል የሚሉ ሰዎች አሉ። ሁለተኛ ማድረግ የምንችለው ነገር አሁን እዚህ ሆነን ራሱ አሁን ከኔ ጋር ማድረግ እንችላለን። ይሄን ማይንድፉልነስ ግራውንዲንግ ነው የምንለው ማለት ነው። አይምሮን ከሄደበት ቦታ ወደ አሁን ማምጣት። ምክንያቱም አሁን ብዙ ጊዜ አይምሯችን ወዳለፈው ነገር ይሄድና እዛ ስታክ አድርጎ ይቀራል ያለፈው ነገር ላይ። ግን እግዚአብሔር ደግሞ የሰጠን ጊፍት ትልቁ ስጦታ አሁንን ነው። አሁን ያመልጣል ማለት ነው። ስለዚህ አሁን ላይ ፍሬያማ አትሆንም። አሁን እያመለጠ ነው አይምሯችን እዛ እየሄደ። አንድ ትልቅ ትምህርት የሚሆነን ወደኋላ መሄድ ያለብን ለአንድና ለአንድ ነገር ብቻ ነው። ወደኋላ ሄደን ማሰብ ያለብን ካለፈው ነገር ትምህርት ለመቅሰም ነው እንጂ ያለፈው ነገር ዛሬ ላይ ተጽዕኖ እኛ ላይ አድርጎብን ዛሬ ላይ ስታክ አድርገን እንድንቀር ዛሬያችንን እንዲረብሸው ለማድረግ አይደለም። ስለዚህ በብዙ ትራውማ ውስጥ በብዙ ችግር ውስጥ በብዙ ነገር ውስጥ ያለፋችሁ ሰዎች ካላችሁ ወደኋላ መሄድ ያለባችሁ ትምህርት ለመውሰድ ነው እና ይህንን አድማጮች በደንብ እንዲገነዘቡት ያስፈልጋል። እና ስለዚህ ምንድነው ጭንቅላታችን ይሄዳል ወደኋላ። ስለዚህ ወደ አሁን ማምጣት ግን ትልቁ ስኬት ነው። አሁን ላይ ካመጣ ነው አሁን ብዙ ኢንጆይ ማድረግ እንችላለን። ለምሳሌ አሁን አንድ ትንሽ ላሰራህ አንተ። እሺ እዚህ ክፍል ውስጥ ያሉትን 5 ነገሮችን የምታያቸውን በአይኖች የምታያቸውን 5 ነገሮች ንገረኝ። 5 ነገሮች አንተን አያለሁ። 1 ወንበሩን የተቀመጥክበትን። 2 ማይኩን አያለሁ። 3 ላይት አያለሁ። 4 5 ነው ያልከኝ አይደል? ቡና ምን ጠጣበትን ይሄን አያለሁ። በዛውን ሲፈና ቴንክ ዩ 5 አይደለ? ካፌ ላቴው በጣም አሪፍ ናት። ቴንክ ዩ እና 5 ነገሮችን አሁን 4 ነገሮች ደግሞ የምትዳስሳቸውን ፊልም የምታደርጋቸውን 4 ነገሮች ንገረኝ። እንዲህ ይዛው ለምሳሌ እኔ እዚህ ጋር ታብሌት ያለ እንዲህ አደርገዋለሁ። ራፍ ነገር ነው። እንደዛ ዲስክራይብ ያደረክ ንገረኝ። ስልኬ አንድ ምንድን ነው ቴክስቸሩ ምንድን ነው? እንደ ይለሰልሳል መስታወቱ። አንድ
የተቀመጥኩበት ወንበር እሺ ሁለት ሻከር ነገር ይላል ሻከር ይላል እሺ ሌላ ጺሜ እሱም ትንሽ ሻከር ልጫ ነገር አይደል ሶስት ሌላ አንድ ልጨምር ኦኬ ማይኩን እሺ ሻካራ ለስላሳ እዚህ ጋር ለስላሳ ነው እዚህ ጋር ደግሞ ሻካራ አራት ኦኬ አሁን ምንድነው ወደ አሁን እየመጣህ ነው እዚህ ጋር ያሉትን ነገሮች ኖቲስ ማድረግ ጀመርክ አንደኛ ማየት ጀመርክ ወደ አካባቢ እና ነርቨስ ሲስተምን ይሄ ነርቭ ስርዓት አይምሮን ወደዚህ ወደ አሁን እያመጣኸው ነው አሁን ሶስት የምትሰማቸው ነገሮች ንገረኝ አሁን የምሰማው የራሴን ድምጽ አንድ መኪና ሲያልፍ ይሰማኛል ሁለት እዚህ ጋር የሚያወራው ሰው ማለት ነው አንተ ያንተ ይሰማኛል ሶስት ሌላ ነገር እያሰብኩ ነው ሶስት አይደለ ናይስ በጣም አሪፍ ኦኬ ሁለት ደግሞ የምታሸታቸው ነገሮች የሚሸቱ ነገሮች አሁን የሚሸተኝ ነገር ኦፍ ኮርስ ኦብቪየስሊ ቡናው ይሸተኛል በጣም ሌላ ደግሞ አንተ የተቀባው ሽቶ ይሸተኛል አሜዚንግ ዛሬ በቃ ጥሩ ሽታ ነው ግን በጣም አሪፍ ጥሩ አንድ የምትቀምሰው እንትን በአፍህ የቀምስ ምናልባት ቡና ሊሆን ይችላል ኤኒቲንግ የምትቀምሰው ምንድነው በአፍህ ላይ ያለው ቡናው አሁን የምጠጣው ቡና አለ አሁን በአምስቱም የስሜት ህዋሶች ራስን አመጣኸው ነርቨስ ሲስተምህን ማለት ነው ይሄ የነርቭ ስርዓትን ማለት ነው ወዳው ይሄ ግራውንዲንግ ቴክኒክ ይባላል ግራውንዲንግ ቴክኒክ አይምሮ ይሄድና ያለፈን ቁስለት ያለፈን ነገር እንደገና እንደ አዲስ በቃ በዛ ውስጥ ያልፋል ሰውየው እዚህ ካንተ ጋር ቁጭ ብሏል ግን ሄዶ ያለፈ ነገር እያየ ነው ዊትነስ እያደረገ ይሄ ሪትራውማታይዝ መደረግ ማለት ነው ያለፈ ነገር ውስጥ ሆኖ በቃ አሁን ላይ መሄድ እንዲያቀት ሽባ ነው የሚያደርግ ትላንት ዛሬ አይደለም ዛሬ ሌላ ቀን ነው ዛሬ ስጦታ ነው ስለዚህ በጣም ኢምፖርታንት ነው አይምሮን ወደ አሁኑ ወደዚህኛው መመለስና እዚህ ጋር ማምጣት ሌላው ጸሎት ነው በእምነታችን ውስጥ ጸሎት ባለንበት ቦታ መጸለይ መጽሐፍ ቅዱስ ይላል በጨነቀኝ ጊዜ ወደ እግዚአብሔር ጮህኩኝ እርሱም ዘንበል አለ ጆሮውን ዘንበል አድርጎ ሰማኝ አይደለ ጮቴን መለሰልኝ ይላል መዝሙረኛው ዳዊት ሲናገር ይህ ችግረኛ ጮኸ እግዚአብሔርም ሰማው ከመከራውም ሁሉ አዳነው ይላል እና እግዚአብሔር ከመከራ የሚያድነን አምላክ ነው ከችግር የሚያድነን አምላክ ነው መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ ከሚላን ከለንደን በከፍተኛ ጥንቃቄ ተመርጠው እየገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ የብልሆች ምርጫ ጸሎት አንድኛው ባለንበት ቦታ ላይ ምንም ገንዘብ የማይጠይቅ ምንም ቱል የማይጠይቅ ምንም ነገር የማይጠይቅ ባለንበት ምክንያቱም በአዲስ ኪዳን ያለው ነገር ድሮ ኢየሩሳሌም መሄድ አለብህ ተራራ ላይ መውጣት አለብህ ምናምን አሁን ግን ያለው በእውነትና በመንፈስ እግዚአብሔርን ባለንበት ማምለክ እውነት ምንድነው ቃሉ ነው በእግዚአብሔር ቃሉን ቅዱስ ቃሉን ማንበብ ምክንያቱም ቃሉ መንፈስ ነው ህይወት ይሰጣል ስለዚህ በዛ ሰዓት የሚሰማ ስሜት አለ ቃሉ ትዝታ ሲሆን ህግን እንደምን እጅግ ወደዱት እርሱ ለኔ ቃሉ ሙሉ ትዝታዬ ነው ይላል ዳዊት ሲናገር ትዝታዬ ነው ይሄ ሰው ትዝታው ያለፈው ጠባሳ ሳይሆን ቃሉ ነው ትዝታው ህግን እንደምን እጅግ ወደዱት እርሱ ለኔ ቃሉ ሙሉ ትዝታዬ ነው አየህ ዳዊት ስኬቱ ምንድነው ካልከኝ በብዙ ነገር ውስጥ ነው ያለፈው በዋሻ ውስጥ ሳውል ሲያሳደው በብዙ ነገር ውስጥ ነው ያለፈው ግን ቃሉን ነው ያለፈበትን ሳውል ሊገለው የነበረበትን ጊዜ አይደለም የሚያስበው ዲስትራክትድ እንዳይሆን የሚያስበው ቃሉ የእግዚአብሔር ህግ ህይወት የሚሰጥ ነው የእግዚአብሔር ቃል ህይወት የሚሰጥ ነው ስለዚህ ቃሉ ማሰብ እና ከዚያ በጸሎት በመንፈስ እግዚአብሔር ፊት መጮህ መጸለይ
አንዳንድ ሰው ጸለይኩና ተረጋጋው ይላል። ይሄ እኮ ቴራፒውቲክ እኮ ነው። ጸሎት በእምነታችን ውስጥ ያለ ነው። የተለያየ እምነት ውስጥ ያለ ኦርቶዶክስ ውስጥ፣ እስልምና ውስጥ ያለን እንደገና ደግሞ የወንጌላዊና ቤተክርስቲያናት ህብረት ውስጥ ያለን ሰዎች እና መጸለይ መዘመር ባለንበት ቦታ አይደለ? አዎ ደስ ያለው ይዘምር፣ በመከራ ውስጥ የሚያልፍ ካለ ደግሞ ይጸልይ ይላል። ስለዚህ መጸለይ እነኚህ ማድረግ የምንችላቸው ጥቂት ነገሮች ናቸው። በባህላችን ብዙ ዝርዝር አለ፣ ለሌላ ጊዜ ይቀመጥልን። በጣም መልካም፣ በጣም ጥሩ። እንግዲህ የቀጣይ ጥያቄ እንግዲህ የሚሆነው የሶሻል ሚዲያ አጠቃቀም በተመለከተ ነው እና የሶሻል ሚዲያ አጠቃቀም በደስታችንና በራሳችን ላይ ያለንን እምነት እንዴት ሊጎዳው ይችላል? ያው በጣም ሊጎዳው ይችላል። ብዙ ጊዜ እንግዲህ ሶሻል ሚዲያ የሰው ያማረ ማንነቱን ነው ብዙ ሰዎች ያማረ ማንነታቸውን በደንብ ሲለብሱ በደንብ ሲዘንጡ በተለይ ፊልተሮች አሉ አይደል? ይሄ ሁሉ አሁን የራስን ማንነት ጥለህ ትክክለኛ እውነተኛ ማንነት ጥለህ ሌላ ማንነት እያሰብክ የሚያምር ነገር ብቻ ነው የምናሳየው። ጉዳታችንን አናሳየው፣ እንደብቀዋለን። ፊት ለፊት አናመጣው። ብር ያጣንበትን ጊዜ አናመጣም። ብር ያለን ጊዜ ገባህ አይደለ? በጣም ብዙ ገንዘብ ያለን ጊዜ እንዳለን አክት እናደርጋለን። ትክክል። ቆንጆ መኪና ፊት ለፊት አብረን ፎቶ እንነሳለን። ገባህ? ይሄ እንትን ነው ትልልቅ ህንፃ ምናምን አጠገብ እና እኛ የምናደርገው ነው። እና ሶሻል ሚዲያ ላይ ይሄ ሃይላይት ሪል የሚባሉ አለ አይደለ? እነኝህን ይሄ ሃይላይት ሪሎችን ብቻ የህይወትህን ሃይላይቶች ብቻ የምታሳይበት ቦታ ነው እና እሱ የእኛን እውነተኛና ውጣ ውረድ ያለበትን ህይወት ከሌሎች ጋራ የተስተካከለ ምስል ጋር እንድናወዳደር ያደርገናል። ሁል ጊዜ ትልቁ ችግር ከሌሎች ጋር ራስን ማወዳደር ነው። ራስን መሆን ጥሩ ነው። እኛ የተሰመረልን መንገድ አለ። እግዚአብሔርም ሲፈጥረን እኛን እኛ አድርጎን የፈጠረን። እኛ እኮ በጣም የተለያየን ወደ 7-8 ቢሊዮን ህዝብ ነው አይደል ያለው በዓለም ላይ። እስቲ ያንተን አሻራህን ተመልከት። ከሌላው ጋር ማች አያደርግም። መንግስት እዚህ ሀገር ስትገባ አሻራህን ይወስድብሃል። አሻራው ያልተወሰደ ሰው የለም። አሜሪካ ውስጥ መኖርም ራሱ አይችልም። ለምን? አንተን በአሻራህ መለየት ይቻላል። በአይን አሻራ ማለት መለየት ይቻላል። እግዚአብሔር ውብና ድንቅ አድርጎን የፈጠረን እያንዳንዳችን። ውበት ህብረተሰቡ የሰጠን ዴፊኒሽን አይደለም። ውበት እግዚአብሔር የሰጠን ዴፊኒሽን ነው። አንተ አንድ ሰምነ እግዚአብሔር ሲያይ በጣም የምታምር ውበት ማለት የአፍንጫ ሰልካካነት አይደለም። ውበት ማለት የፀጉር በጣም ማማር አይደለም። ውበት ማለት ቆንጆ ልብስ መልበስ አይደለም። ውበት የልብ ነው። ልብህ ንጹህ አይደለ ሰልካካ አፍንጫ ኖሮ አሪፍ ቆንጆ ልብስ ለብሰ ያማረ ነገር ለብሰ ነፍሰ ገዳይ ልትሆን ትችላለህ። ሌላ ክፋት የምታደርግ ተንኮል የምታደርግ ሰው ልትሆን ትችላለህ። ውበት አይደለም እሱ። ስለዚህ የውበት መገለጫ ብለን እኛ ዲፋይን ያደረግነው ትንታኔ የሰጠነው ጭንቅላታችን የሚያስበውን እሱን አስተሳሰብ መቀየር መቻል አለብን። ለዚህ እኮ ነው ሰማይ ዙፋኔ ነው አለ እግዚአብሔር፣ ምድርም የእግሬ መረገጫ ናት። ታዲያ የምትሰሩልኝ ቤት ምን አይነት ነው? አምላክ ሰው በሰራው ቤት ውስጥ ይኖራል ነው አይደለም? ነገር ግን አለ ወደዚህ ወደ ትሁት በቃሌም ወደሚቀጠቀጥ መንፈሱ በልብ ወደ ተዋረደ ሰው ወደዛ ሰው እመለከታለሁ ይላል። እግዚአብሔር የሚያየው ማንን ነው? የተዋረደ ልብ ያለውን ሰው፣ በቃሉ የሚንቀጠቀጥ ሰው፣ እግዚአብሔርን የሚፈራ ሰው፣ ሞራሊ ትልቅ ፍርሃት በእግዚአብሔር ፊትም በሰው ፊትም ያለው ሰው ነው። እና ብዙ ጊዜ እነኚህ ሶሻል ሚዲያ አጠቃቀሞቻችን ብዙ ይጎዳናል። ለጤናችንም ጥሩ አይደለም። በጣም ነው የሚጎዳን። እና ብዙ ደስታችንን የምናገኘው ከሶሻል ሚዲያ ከሆነ ይሄ ዱምስ ስክሮሊንግ የሚባል ነገር አለ። ብለህ ዋይ እንትን ስለይ አሁን ልጆቻችን ሁሉ ትሬን አድርገናቸዋል። በቃ ልጆቻችን የሆነ ሲያለቅሱ የምንሰጣቸው ስልካችንን ነው። ዴንጀር ነው እየሰጠናቸው ያለው። ይህንን ማስተካከል አለብን። ምክንያቱም ልጆቻችን እንደዛ ካላደረጉ በኮንዲሽን እንደሚሆኑት በዛ ነው። እንደዛ ካላደረጉ ደስታ ያገኙ። ሃፒ ኬሚካልስ የሚባሉ ይሄ ዶፓሚን እና ሴራቶኒን የሚባል አለ። ኤስኤስአርአይ ማለት ነው። ሴሌክቲቭ ሴሮቶኒን ራፕቴክ ኢንሂቢተር የሚባል ማለት ነው። እነዚህ ኬሚካሎች ናቸው ጭንቅላታችን ውስጥ ያሉ ሃፒ የደስታ ኬሚካሎች የሚባሉ ናቸው። እና ልክ ስክሮል ካላደረግን ደስታ አይሰማንም። ስለዚህ ደስታ ለማግኘት እንፈልጋለን። ይሄ ዶፓሚኗ ከፍ እንድትልልን እንፈልጋለን። ስለዚህ እያደረግን እንላለን ማለት ነው።
ያ ወዴት እንትን ይላል? ይሄ የአይምሮ መዛባት ውስጥ እንደገና ሱሰኝነት ውስጥ ለዛ ነገር ጥገኛ እስረኛ መሆን ከዚያ መጨረሻ ላይ ለጭንቀትና ለድብርት ይዳረገናል። እና ሰው አጠቃቀማችንን በሰዓት መገደብ መቻል አለብን ሶሻል ሚዲያ። ምክንያቱም በስክሪን ጀርባ ላይ ያለ ከስክሪኑ ጀርባ ላይ ያለ ህይወታችን ላይ እሱ ላይ ፎከስ ማድረግ አለብን። ቤተሰብ አለ፣ ልጆች አሉ፣ ሪል ላይፍ አለ። በቃ ሁሉ ነገር ቨርቹዋል ሆኗል አሁን ኤቭሪቲንግ በቃ ሃይ ምናምን። አንዳንድ ሰው ምናምን ነገር ዘመድ ሁሉ ይመስላል። ተገናኝተህ እኮ አታውቅም። ልክ ነህ። አዎ። እና እንደ ደህና ነው ወይ ምናምን ያውቅሃለሁ እኮ ምናምን ነገር እንደዚህ ነው። ተገናኝተህ አታውቅም። ብቸኝነት ውስጥ ሰዎች ይገባሉ። እና ሰው መገናኘት፣ ሆም ብሎ አብሮ ቡና መጠጣት፣ ሻይ መጠጣት፣ ሀገራችን ላይ የነበረውን ባህል ማምጣት። ቡና ጠጡ በልጅነት የምንባባለው የለም? አብሮ ቁጭ ብሎ ማውራት ቴራፒቲክ እኮ ነው። በጣም ቴራፒውቲክ ነው። በጣም ይፈውሳል እኮ ችግርህን ስታወራ። እና እነሱን ነገሮች በማድረግ ከስክሪን ጀርባ ያለውን እውነተኛ ማህበራዊ የሆነ ግንኙነት ማጠናከር እንዳለብን አምናለሁ። እና ብዙ ጊዜ ሰዎች የሚያሳዩት የራሳቸውን ጥሩ ያማረ ህይወታቸውን ነው። ትክክል። ሚዲያ ላይ ስንት ያላማረ ጉድ እንዳለ እኛ ቴራፒስቶች ነን የምናውቀው። በጣም ችግር ውስጥ ያለ ሳይካትሪክ ሆስፒታል ውስጥ የገባ ሰው፣ በጣም በብዙ ራሱ አይምሮን የሳተ ሰው ግን ፖስት ያደርግልሃል ቆንጆ ነገር። ቆንጆ ሰዎች ቆንጆ ነገርም አላቸው። ቆንጆ ደግሞ ያይደለ በጣም የከፋ ፓርትም ደግሞ አለ። ህይወት አንድ ብቻ አይደለም። ሁሌ ያማረ፣ ሁሌ ኤሊቬትድ፣ ሁሌ እንትን ከፍታ አይደለም። ሁሌ ከፍታ ይሄ ማኒክ የሆነ ነገር ውስጥ ብቻ መኖር እሱ ሪል ፐርሰናሊቲ አይደለም። እና እውነተኛ ጓደኛህ ማን ነው? ድካሙን የሚያወራ፣ ችግሩን የሚያወራ፣ ስንፍናውን የሚያወራ። በቃ ስንፍናው ማለት ስንፍናህን ብቻ እየመረጥ ማውራት ሳይሆን በቃ ከሰንፈህ ከሆነ ሪል በቃ ይሄ የኔ ስንፍና ነው፣ ይህን ማስተካከል አለብኝ። ገባህ አይደለ? እና በጣም በቃ ለሰዎች ማውራት እኛ በተለይ ዩሊንታ የሚባል እንትን አለ፣ ባህል አለ። ዩሊንታ ሶሻል ሼም ነው። እና ይህ ሶሻል ሼም ከብዙ ነገር ነው ያስቀረን። ዩሊንታ ከብዙ ነገር አፌክት ያደርገናል። በባህላችን ውስጥ ያለ ነገር ነው። ምን ታደርጋለህ? አብሮን የሆነ ነው። ግን በመረዳት እነኝን ነገሮች መቅረፍ ይቻላል። እና ቀስ እያለን ሰው እውነተኛ ማንነታችን ላይ ፎከስ ማድረግ፣ just be real። ሰው አንድ ሳይድ ብቻ ሳይሆን ሌላ ሳይድም አለው። ድካም አለው፣ ውድቀት አለው፣ ጠባሳ አለው። ሰው ያለፈበት የራሱ ጉዳት አለው። ከዛ ነገርህም ደግሞ ሰዎች ማስተማር ይቻላል። በጣም ጥሩ ይቻላል። ልክ ነህ። ከሃይላይቱ ብቻ አይደለም። እውነት ነው። በጣም ጥሩ በጣም ጥሩ። በቀጣይ የተጠየቅነው ጥያቄ አይ ቲንክ ይሄ የመጨረሻ ጥያቄ ነው የሚሆነው። አንድ ሰው እርዳታ እንደሚያስፈልገው ካወቀ የመጀመሪያ እርምጃው ምን መሆን አለበት? ወዴትስ መሄድ ይችላል? የሚል ጥያቄ ነው የተጠየቅነው። ያው የመጀመሪያና ትልቁ እርምጃ የአእምሮ ጤና እክል እንዳለ አምኖ መቀበል አለ። አካላዊ ህመም እንዳለ አእምሮአዊ ህመም ደግሞ አለ። ጭንቀት አለ፣ ዲፕሬሽን አለ፣ ኦሲዲ የሚባል አለ። ኦብሰሲቭ ኮምፐልሲቭ ዲስኦርደር ማለት ይሄ በተደጋጋሚ የማሰብ ወይም ደግሞ የጥርጣሬ በሽታ አለ። ፒቲኤስዲ አለ፣ ትራውማ፣ ያለፈ ጊዜ ጠባሳ አለ። እነኚህ አሉ እና እነሱን ማመን መቀበል የመጀመሪያው ነገር ነው። አምኖ መቀበል ማለት ነው። ከዚያ ሁለተኛ ደግሞ ትልቁ ችግራችን እርዳታ መጠየቅ እናፍራለን። ቅድም እንዳልኩ ይሄ ዩሊንታ የምትባለዋ ነገር ወይም ደግሞ ምን ይሉኛል ሰዎች ምን ይሉኛል እና እሱን የገደለንኛል። ብዙ ሰዎችን ወደፊት ለፊት እንዳይመጡ እርዳታ እንዳያገኙ የከለከላቸው ያ ነው። ችግራቸውን ማውራት አይወዱም። ይህን በጣም አምኖ መቀበል በጣም አስፈላጊ ነው። ምን ማድረግ ይችላሉ? እርዳታ የአእምሮ ጤና ሕክምና ለማግኘት ወይም ደግሞ ቴራፒ ለማግኘት መጀመሪያ ፕራይመሪ ኬር ዶክተራቸው ጋር ሲሄዱ ወይም ደግሞ የግል ሐኪማቸው ጋር ሲሄዱ አእምሮዬን ያመኛል፣ ችግር አለብኝ ብሎ መናገር። ለአእምሮ ሐኪም ስትናገር አእምሮ ሐኪም ቴራፒ አይሰጥህም። ትሬኒንጉ ቢኖራቸውም ነገር ግን የስነ ልቦና ባለሙያ ነው፣ እንደኛ ያለ ሰው ነው ትሬኒንጉን የወሰደው ክሊኒካል የሆነው።
ዳያግኖዝ እናደርጋለን፣ ትሪት እናደርጋለን። ከዚያ ጎል እናደርጋለን። ሾርት ተርም ጎል አለ፣ የአጭር ጊዜ ጎል፣ የረጅም ጊዜ ጎል አለ። ውጤቶችን ሁሉን ነገር አብረን ምን ቁጭ ብለን ምንፈታቸው ነገሮች አሉ። ቴራፒ ላይ የሚሆነው ይሄ። ስለዚህ አይምሮዬን አሞኛል ብሎ ፕራይመሪ ዶክተሮቻቸው ወደ ሪፈራል እንዲጽፉላቸው ወደ ስነ ልቦና ወደ ቴራፒስቶች እንደኛ ላሉ ሰዎች ማለት ነው። ይሄንም በስራ ቦታም ራሱ አለ። ኤፒ ይባላል እዚህ ሀገር፣ ኢምፕሎይ አሲስታንት ፕሮግራም አላቸው። የምክር አገልግሎት አጭር የሆኑ የምክር አገልግሎቶች አሉ። እና ቅድም እንዳልኩ መጀመሪያ የአይምሮ በሽታ እንዳለ፣ የአይምሮ ችግር እንዳለ፣ ድክመት እንዳይደለ፣ የእምነት ማነስ እንዳይደለ አምሮ መቀበል። ይሄ ዛሬ ላይ በጣም እንደዚህ አይነት ፎከስ ለአይምሯችን ከሰጠን ለነገ ጉልበት እየሰበሰብን ነው፣ ለነገ ኃይል እየሰበሰብን ኤነርጂ እየሰበሰብን ያለ ነው። እና በዋናነት ደግሞ ማለት ነው የራስ የሆነ የራስ ሀገር ላይ የራስ ባህልን የሚረዳ ባለሙያ በጣም ጥቂቶች ናቸው ያሉት። አሁን እኔ ባለሁበት በዚህ በሲያትል አካባቢ በዚህ ከተማ በዋሽንግተን ስቴት ውስጥ ጥቂት ሀበሾች ናቸው ያሉት። የአይምሮ ጤና በጣት የሚቆጠሩ ናቸው ያሉት። እና ስኬጁል ማድረግ እንደገናም ደግሞ ለኢትዮጵያ ኮሚኒቲ ከነዚህ ሰዎች ጋር መስራት፣ ኢትዮጵያ ኮሚኒቲ ውስጥ ያሉ ሰዎችንም በዚሁ አጋጣሚ ጥሪ ማድረግ እፈልጋለሁ። መስራት፣ የት ነው ያላችሁት? ኑ ከኛ ጋር ሁኑ፣ እንስራ፣ ማህበረሰባችን ላይ ያለውን የአይምሮ ችግር እንቅረፍ የሚል እኔ አሁን ትንሽዬ በሆነ ትንሽዬ ፈንድ አግኝተው እየሰራው ነው፣ ግን በቂ አይደለም ለነሱ። በጣም ዲማንዱ አለ፣ ሀይ ነው ዲማንዱ። እና ከሲያትል ካለው ከኢትዮጵያን ኮሚኒቲ ጋር እሰራለሁ። አንዳንድ ሰዎችን እንዲህ ምረዳቸው ሰዎች አሉ፣ ጥቂት የሆኑ ሰዎች እድሜያቸው ከ55 በላይ የሆኑ መደወል ይችላሉ እኔ ጋር ማለት ነው። እና ስለዚህ የመጀመሪያው ነገር እንዳልኩ የአይምሮ በሽታ አለ፣ የአይምሮ እክል አለ። አይምሮን ያመኛል ማለት ድክመት አይደለም፣ እምነት ማጣት አይደለም። ሌላው ደግሞ እርዳታ መጠየቅ እና ከዚያ ፕራይመሪ ኬር ዶክተሩ ጋር ሄደው ሪፈራል ማጻፍ። ከዚያ በኋላ ሎንግ ተርም ይሆናል። ያ ሰው አብሮ ሆክ ያደርጋል በህይወት ውስጥ። በችግሩ ስታልፍ ዝም ብለህ አፍነኸው ይዘኸው ቦትልኔክ አታደርገው። የቦትልኔክ ማለት አፍኖ መያዝ፣ ማውራት ያለብህን ነገር አፍነህ። ሰው እዚህ ሀገር ሰው የለህም፣ ሁሉም ሰው ስራ ላይ ነው ያለው፣ ቢዚ ነው። ግን ጊዜ ወስደህ ደግሞ አብሮ የምታወራው ሰው ያስፈልግሃል፣ ቴራፒስት ያስፈልግሃል። መተንፈስ አለብህ። አንተ የማታየውን መንገድ ቴራፒስቱ ደግሞ ሊያዩ ይችላል፣ ያሳያል። መንገድ አለ። በጣም ጥሩ። ያ መንገድ አለ። መጽሐፍ ቅዱስ ምን ይላል መሰለ? ትንቢተ ናሆም ምዕራፍ 1 ቁጥር 3 ላይ እግዚአብሔር ባውሎ ነፋስና በወጀብ ውስጥ መንገድ አለው ይላል። አየህ፣ ወጀብ በሚመስል ነገር ውስጥ መንገድ አለ። መንገድ አለ። የትኛውም there is a way when it seems no way። መንገድ የሌለ ሲመስል ምን አለ? መንገድ አለ። መፍትሄ አለ። እና ካለንበት ነገር ውስጥ ወጥተን ከዛ ሼሉን ሰብረን መውጣት መቻል አለብን። የከለከለን ሼል አፍረት ሊሆን ይችላል። ከዛ ይሉኝታው እንደ ሼል ነገር ነው። ዶሮ ጊዜዋ ሲደርስ ከእንቁላሏ ውስጥ እንደምትወጣ ሰብራ እኛም ሰብረን መውጣት አለብን ከዛ ከይሉኝታ ውስጥ ማለት ነው። ይህንን ለአድማጮች እናገራለሁ። በጣም ጥሩ፣ በጣም አሪፍ። እንግዲህ ተመልካቾቻችን ከዚህ ፕሮግራም በጣም ብዙ ትምህርት አግኝታችኋል ብዬ ተስፋ አደርጋለሁ። የአይምሮ ጤና ሲሪየስ የሆነ ነገር ነው እና እዛ ላይ በጣም ማተኮር አለብን። ስራችንን ብቻ ስናይ፣ ቤተሰቦቻችንን ልጆቻችንን ስናግዝ ራሳችንን መተው የለብንም ነው የሚለን እንግዲህ ወንድማችን። የሱን ኮንታክት እንግዲህ ዛክ የሀገር ልጅ መቼም የሀገር ልጅ ነው። ባህላችንን የሚረዳ ቋንቋችንን የሚረዳ የምንግባባ ሰዎች ነን እና እንደዚህ አይነት ምንም አይነት ችግር ያለበት ሰው ወይ ደግሞ ይሄንን ቴራፒ ያስፈልገኛል ብላችሁ የምታስቡ ሰዎች ስክሪኑ ላይ በምታዩት ወንድማችንን ዛክን ኮንታክት አድርጋችሁ ከሱ ጋር ቁጭ ብላችሁ ያለውን ነገር ከሱ ጋር መወያየት ትችላላችሁ ማለት ነው። ዛክ እዚህ ድረስ መጥተህ ይህንን የመሰለ ምርጥ ቆይታ ስለሰጠህን ከልብ አመሰግናለሁ። ይህን ፕሮግራም ከማጠቃለላችን በፊት እስኪ
እድሉን ልስጥ ማለት የምፈልገው ነገር ካለ በለን። ያ ማለት የምፈልገው ተስፋ አለ እና ተስፋ ለሁሉም ሰው አለ። ዛሬ ድረስ ከደረሳችሁ ነገ መቀጠል ትችላላችሁ። ቅድም እንዳልኳችሁ በመጀመሪያ ደረጃ በእግዚአብሔር መታመን። ከኛ አቅም በላይ የሆነ ነገር ካለ ከእግዚአብሔር አቅም በላይ አይሆንም። ስለዚህ በእምነታችን ሁላችንም በእግዚአብሔር መታመን፣ ወደ እግዚአብሔር መጮህ፣ መጸለይ፣ መጾም የጾም ወቅት ነው አሁን አይደል? አዎ። እና መጸለይ፣ በእግዚአብሔር ፊት መሆን። በዓለም ላይ ብዙ ነገሮች እየሆኑ ነው። ዜና የምታበዙ ሰዎች ዜና ቀንሱ፣ አደራ እላችኋለሁ። ዜና ቀንሱ። በዓለም ላይ ሰላም ይመጣል ወይ? አዎ፣ ሰላም ማለት ውስጥ ያለ ነገር ነው፣ ውጭ ያለ ነገር አይደለም። እና ሰላም ማለት አንድ ሰው ሰላምን ሲገልጻት ምን አለ መሰለህ ቢኒ፣ ትልቅ ውቅያኖስ ሰራና ማለት ነው በስዕል ድንጋይ ነገር አቆሞ ከስር በጣም ማዕበል አለ፣ ወጀብ አለ፣ ብዙ ነገር አለ። ወፏ እዛው ትልቁ ተክል ድንጋይ የሚመስል ነገር ነው ውቅያኖሱ መካከል ላይ እዛ ላይ ቆማ ቁጭ ብላለች፣ ተረጋግታ ማለት ነው። ሰላም ማለት ይሄ ነው አለ። ሰላም ማለት የችግር መታጣት አይደለም። ሰላም ማለት በህይወታችን ውስጥ የሚፈጠሩ ብዙ ጣጣዎች፣ ብዙ ችግሮች አለመኖር አይደለም። ሰላም ማለት እግዚአብሔር በመንፈስ ቅዱስ የሚሰጠን ነው። የእግዚአብሔር መንግስት ጽድቅ፣ ሰላምና በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይላል። ሰላም በመብላትና በመጠጣት የሚመጣ አይደለም። በመብላትና አሜሪካ ውስጥ ነው ያለነው። ምግብ የሚጣልበት ሀገር፣ ስንት ጊዜ ምግብ የምጥለው አይደለም? ምግብ የሚጣልበት ሀገር ነው ያለነው እና በመብላትና በመጠጣት ሰላም አይመጣም። ሰላም ከእግዚአብሔር ነው። ስለዚህ መጀመሪያ በእግዚአብሔር መታመን፣ ሁለተኛ ደግሞ በእግዚአብሔር ተስፋ ማድረግ። ተስፋችሁን በሚያልፍ ነገር፣ በዚህ ዓለም በፖለቲካ ላይ፣ በዘረኝነት ላይ፣ በተለያየ በዓለማችን ላይ በሚሆኑ ነገሮች ላይ ተስፋችሁን አታርኩ። የጸኑ አይደሉም። አንድ መንግስት ይመጣል ይሄዳል። ወይ መንግስቱ ሰውየው ራሱ ሊሞት ይችላል፣ ወይም ደግሞ ራሱ ከስልጣን ሊወርድ ይችላል። ስለዚህ የጸና ሁሌ የሚኖር ሰማይንና ምድርን የፈጠረ አምላክ፣ በአምሳሉ እኛን የፈጠረ ስለኛ ግድ የሚለው አምላክ አለን፣ የሚራራልን አምላክ አለ። በሱ ላይ ነው ተስፋ የሚደረገው። ትላንትናን መቆጣጠር አትችሉም። አደራም ብላችሁ ትላንትና መቆጣጠር አትችሉም። እግዚአብሔር የሰጣችሁ ዛሬ ነው። ነገንም ራሱ መቆጣጠር አንችልም። የሚቀጥለውን ደቂቃ መቆጣጠር አንችልም። እና እግዚአብሔር የሰጠን አሁን ነው። አሁን ላይ ፎከስ እንድናደርግ ይህንን አደራ ላለው ለተመልካቾች አሁንን በደንብ አድርገን እንኑር፣ እንዳያመልጠን ማለት ነው። አይምሯችን የሚያስቸግረን ከሆነ ወደኋላ እየሄደ እንደገናም ደግሞ የስነ ልቦና ቴራፒ የምትፈልጉ ካውንስሊንግ የምትፈልጉ ሰዎች ካላችሁ ሪች አውት አድርጉኝ። በጣም አመሰግናለሁ። ይቀጥላል ይሄ እንግዲህ ማለት ነው። በጣም ጥሩ፣ በጣም ቆንጆ። እንግዲህ ተመልካቾቻችን ይህን ፕሮግራም በዚህ እናጠናቅቃለን ማለት ነው። አሁንም በድጋሚ እዚህ ስክሪኑ ላይ በምታዩት ዛክን ኮንታክት ማድረጋችሁ እንዳትረሱ። እሱ ደግሞ የራሱ የሆነ የዩቱብ ቻናል አለው፣ እዚህ ላይ እናስቀምጥላችኋለን። እዛ ሄዳችሁ ሰብስክራይብ አድርጋችሁት እሱ የሚያስተምረውን ትምህርት መከታተል ትችላላችሁ ማለት ነው። እንግዲህ ተመልካቾቻችን እስከዚህ ሰዓት እስከዚህ ደቂቃ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ከሌላ እንግዳ ጋር ጠቃሚ መረጃዎችን ይዘን እንመጣለን። እስከዛው መልካሙን ሁሉ ተመኘው። መልካም ጊዜ ለሁላችሁ። ቴንኪው ዛኪ፣ አመሰግናለሁ።